ዕለተ ማክሰኞ ነሐሴ 5 2018 ዓ.ም ላይ እንገኛለን። ሰላም ጤና ይስጥልን ክቡራትና ክቡራን ቤተሰቦቻችን ከኢትዮስ ሚዲያ ዝግጅት ክፍል የሰዓቱን ሰበር ዜናዎች ይዘን ቀርበናል። በቅድሚያ አርዕስተ ዜና። በጉራጌ ዞን አበሽጌ ወረዳ 3 ወጣቶች ፋኖ ናችሁ ተብለው ከመኪና እንዲወርዱ ከተደረጉ በኋላ በአሰቃቂ ሁኔታ መረሸናቸው ታወቀ። በማዕከላዊ ኢትዮጵያ በጉራጌ ዞን አበሽጌ ወረዳ ኢሰብአዊና ዘግናኝ ድርጊት መፈጸሙ ተሰምቷል። ተመስገን ጌታቸው፣ ይታገሱ አሰግደውና ግዛው ግርማይ የተባሉ 3 የአማራ ተወላጆች ከተሳፈሩበት የህዝብ ማጓጓዣ መኪና ላይ ፋኖ ናችሁ በሚል ውንጀላ ተገደው እንዲወርዱ ከተደረጉ በኋላ እጅግ ባሰቃቂ ሁኔታ በሰው ፍጡር ላይ ሊፈጸም ቀርቶ ሊታሰብ የማይችል ዘግናኝ ድርጊት ተፈጽሞባቸው ተረሽነዋል። ዝርዝር መረጃውን ተሰሙታላችሁ። በአማራ ምድር ባገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። የአፋብን ጎንደር ጠቅላይ ግዛት በላይ እዝ ዳግማዊ ቴዎድሮስ 5ኛ ኮር ንስር በለሳ ቅጣው እጅጉ ክፍለ ጦርና የ204ኛ አስቻለው ደሴ ኮር ባደረጉት የተቀናጀ የማጥቃት ዘመቻ ባገዛዙ ኃይል ላይ የተባበረ ክንዳቸውን በማሳረፍ ድል ተቀዳጅተዋል። ካርባያ ማክሰኝት ጓላና ኪንፋዝ በገላ ተወታቶ በ7 ተሽከርካሪዎች ጣይመን ከተማን ለመቆጣጠር አልሞ የነበረው ያገዛዙ ስብስብ በፋኖ ክፉኛ መመታቱ ተነግሯል። በሌላ በኩል የሻምበል አዛዡን ጨምሮ 11 ያገዛዙ መከላከያ አባላት የአድማ ብተና እንዲሁም የሚኒሻ አባላት ፋኖን መቀላቀላቸው ተሰምቷል። የአፋብን ቴዎድሮስ እዝ 201ኛ ኮር 74ኛ ክፍለ ጦር ይፋ ያደረገው መረጃ እንደሚያሳየው ያገዛዙ ኃይል ክፉኛ እየተናደ ይገኛል። በሌላ በኩል በምስራቅ ወለጋ ጉትን ከተማና አካባቢዋ በአማራ ተወላጆች ላይ ዘግናኝ ጥቃት እየተፈጸመ መሆኑ ተነገረ። በምስራቅ ወለጋ ዞን ስር በሚገኙት ጉትን ከተማ እንዲሁም መንደር 1፣ መንደር 2፣ መንደር 3 እና መንደር 6 በተባሉ አካባቢዎች በንጹሃን ዜጎች ላይ በተፈጸመ የጅምላ ጥቃት በርካታ ሰዎች ሕይወታቸው ማለፉ ተሰምቷል። ዝርዝር መረጃውን ይዘናል፣ ተሰሙታላችሁ። በትናንትናው ዕለት በራያ መረዋ ቀጠና በአርሚ 26 የትግራይ ታጣቂዎች ላይ 4 ዙር የድሮን ጥቃት ተፈጽሟል። በጥቃቱ የአርሚ 26 አዛዦችና በርካቶች እንደተገደሉና ጦሩም እንዳለቀ በማህበራዊ ሚዲያ ሲዘገብ ተመልክተናል። ይሁን እንጂ የታመኑ የአካባቢው ነዋሪዎች ያካፈሉ መረጃ በማህበራዊ ሚዲያ የሚናፈሰውን ወሬ የሚያረጋግጥ ሆኖ አልተገኘም። እውነታው ምንድነው? ከኛ ጋር ከቆያችሁ ዝርዝሩን ትሰሙታላችሁ። በምክክር ስም በአዲስ አበባ የሚደረገው ያገዛዙ ሴራ እየተጋለጠ ሲሆን ቀጣዩ የዘር ፍጅት ለሁሉም የሚያሰጋ ነው ተብሏል። ማንኛውም የህገ መንግስት ማሻሻያ የአንድን ወገን የፖለቲካ ጥያቄ ለማስፈጸም ወይም አዲስ የታሪክ ውዝግብ ለመፍጠር ሊውል አይገባም። የህገ መንግስት ማሻሻያ ዋና ዓላማ የሀገሪቱን የህግ ስርዓት ማጠናከር፣ የስልጣን ወሰኖችን በግልጽ መወሰን፣ የዜጎችን እኩልነትና መብት ማረጋገጥ፣ ረዥም ጊዜ የሚቆይ ሰላም ማስፈንና ዘላቂ ልማትን ማስቻል መሆን ይኖርበታል። ነገር ግን እውነታውና መሆን ያለበት ይህ ሆኖ ሳለ አዲስ አበባን የኔ ብቻ ናት በሚል ለመሰልቀጥ እየተሯሯጠ የሚገኘው የኦህዴድ ቡድን ያዘጋጀው ሴራ ከባድ መሆኑ ነው እየተነገረ የሚገኘው። ዝርዝር መረጃውን የምትሰሙት ይሆናል። ክቡራትና ክቡራን ከኛ ጋር ከቆያችሁ እነዚህንና ሌሎችንም መረጃዎች ከዚህ ቀጥለን በዝርዝርና በትንታኔ ወደ እናንተ እናደርሳለን። ኢትዮስ ሚዲያን ሰብስክራይብ ብታደርጉ ደግሞ በየቀኑ እንዲህ አይነት መረጃዎች በፍጥነትና በጥራት ይደርሷችኋል። አሁን በቀጥታ ወደ ዝርዝር መረጃው። በጉራጌ ዞን አበሽጌ ወረዳ 3 ወጣቶች ፋኖ ናችሁ ተብለው ከመኪና እንዲወርዱ ከተደረጉ በኋላ በአሰቃቂ ሁኔታ መረሸናቸው ታወቀ። በማዕከላዊ ኢትዮጵያ በጉራጌ ዞን በአበሽጌ ወረዳ ኢሰብአዊና ዘግናኝ ድርጊት መፈጸሙ ተሰምቷል። ተመስገን ጌታቸው፣ ይታገሱ አሰግደውና ግዛው ግርማይ የተባሉ 3 የአማራ ተወላጆች ከተሳፈሩበት የህዝብ ማጓጓዣ መኪና ላይ ፋኖ ናችሁ በሚል ውንጀላ ተገደው እንዲወርዱ ከተደረጉ በኋላ በግፍ መገደላቸውን አካባቢው ምንጮች ተናግረዋል። ድርጊቱ የተፈጸመው አገና በተባለችው ልዩ ቦታ ሲሆን ወንጀሉን የፈጸሙት ደግሞ ያረመኔው የብልጽግና አገዛዝ ኃይሎች ከአካባቢው ያበሽጌ አገና ፖሊስና ሚሊሻ አባላት ጋር በመተባበር እንደሆነ ተጠቅሷል። ንጹሃኑ ዜጎች ከተሳፈሩበት መኪና ከወረዱ በኋላ እጃቸው ወደ ኋላ በገመድ ታስሮ አሰቃቂ እንግልት እንደተፈጸመባቸውና በመጨረሻም ጭንቅላታቸውን በጥይት በመምታት በግፍ እንደረሸኗቸው ታውቋል።
የግፉ አፈጻጸም በዚህ ብቻ አላበቃም። ገዳዮቹ የሟቾቹን አስከሬን ወደ ትውልድ ቀያቸው ናቻ ቀሊት ቀበሌ ወስደው በመጣል ማንም ሰው አስከሬናቸውን እንዳያነሳና እንዳይቀብር ጥብቅ ክልከላ ጥለው ነበር ብለው ለሚዲያችን ቃላቸውን የሰጡ አንድ የአካባቢው ኗሪ ናቸው። በዚህም ምክንያት የተገደሉት ሰዎች እጃቸው እንኳን ሳይፈታ ለ3 ሙሉ ቀናት ክፍት ቦታ ላይ ተጥለው በእንስሳ እንዲበሉ እዛው እንዲቆዩ ተደርጓል በማለት ሁኔታውን አስረድተዋል። አስከሬኖቹ በተለይ ጭንቅላታቸው አካባቢ በተመቱበት የጥይት ምት ምክንያት ሙሉ በሙሉ በመጎዳቱ ገጽታቸውን ለማየትና ለመለየት ጭምር የሚያስቸግርና አሰቃቂ እንደነበር ተሰምቷል። በዚሁ ወቅት በተለያዩ የመድረክ ውይይቶችና የምክክር ሂደቶች ስለ ሰላም ቢወራም ከጀርባ ግን የብልጽግናው አረመኔ አገዛዝ የዜጎችን ሕይወት በዚህ መልኩ መጨረሱን ተያይዞታል። ይህ እጅግ አሳዛኝ ከሰው ልጅ የማይጠበቅ ኢሰብአዊ ጥቃት መፈጸሙ ሕዝቡን ለከፍተኛ ሐዘንና ስጋት ዳርጎታል። በአማራ ምድር ባገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። የአፋብን ጎንደር ጠቅላይ ግዛት በላይ እዝ ዳግማዊ ቴዎድሮስ 5ኛ ኮር ንስር በለሳ ቅጣው እጅጉ ክፍለ ጦርና የ204ኛ አስቻለው ደሴ ኮር ባደረጉት የተቀናጀ የጦር ዘመቻ ባረመኔው የብልጽግና አገዛዝ ኃይል ላይ የተባበረ ክንዳቸውን አሳርፈዋል። ከአርባያ ማክሰኝት ጉሃላና ክንፋዝ በገላ ተወጣቶ በ7 ተሽከርካሪዎች ጣይመን ከተማን ለመቆጣጠር አልሞ የነበረው ያገዛዙ ስብስብ በፋኖ ክትትል መረብ ውስጥ በመግባቱ ያሰበውን ሳያሳካ ከፍተኛ ምት አርፎበት እንዲበተን ተደርጓል። ይህ ስልታዊ አሰራርን የተከተለ የውጊያ ውሎ ንስሮቹ ገዢ ወታደራዊ ጠቀሜታ ያላቸውን ቦታዎች ቀድመው በመያዝ አገዛዙን ወደ ወጥመድ በማስገባት የተካሄደ ነው። በተሰነዘረበት ከባድ ምት ክፉኛ የተመታው ያገዛዙ ኃይል ከአቅሙ በላይ ስለሆነበት ከጩኸት አቅጣጫ ተጨማሪ ድጋፍ ቢጠይቅም የጠቅላይ ግዛቱ ዋና ዘመቻ መምሪያ ኃላፊ ጀነራል ተሾመ አበባው በወሰደው ፈጣን የውጊያ ውሳኔ ያገዛዙ ተጨማሪ ኃይል እንዳይንቀሳቀስ ተደርጓል። ይህም የፋኖ ኃይል በከፍተኛ ወታደራዊ መናበብ አገዛዙን እንዲመታ ምቹ ሁኔታ ፈጥሮለታል። በ5 አቅጣጫዎች ተግተልትሎ የመጣውና ጣይመን ከተማን ለመያዝ አልሞ የተነሳው ያገዛዙ ስብስብ በፋኖ ፈርጣማ ክንድ በተወሰደበት የተቀናጀ እርምጃ ከፍተኛ ሰብአዊና ቁሳዊ ኪሳራ አስተናግዷል። በዚህም 10 የሚደርስ ሰራዊት የተደመሰሰበት ያገዛዙ ኃይል ከ20 በላይ ከባድና ቀላል ቁስለኞችን በመሸከም ተስፋ በቆረጠ ሁኔታ ወደ ጓኋላ ለማፈግፈግ ተገዷል። ይህ የጦር ውሎ የፋኖን ከፍተኛ ስልታዊ ዝግጅት፣ የተቀናጀ አመራር ብቃትና ያገዛዙን ውጥን እቅድ የማክሸፍ ሙሉ ወታደራዊ ብቃትን በግልጽ ያሳየ ድል ነበር ተብሏል። ይህ በእንዲህ እንዳለ የሻምበል አዛዡን ጨምሮ 11 ያገዛዙ መከላከያ እንዲሁም የአድማ ብተናና የሚሊሻ አባላት ፋኖን ተቀላቅለዋል። በአፋብን ቴዎድሮስ እዝ 201ኛ ኮር 74ኛ ክፍለ ጦርን 2 የሚሊሻ፣ 2 የፖሊስ፣ 4 የመከላከያና 3 የአድማ ብተና አባላት መቀላቀላቸው ነው የተነገረው። በምስራቅ ጎጃም እነብሴ ሳር ምድር ወረዳ መርጦ ለማርያም ከተማ የሚገኘው ያገዛዙ ካምፕ ሰሞኑን በደረሰበት ከፍተኛ ምት በመደናገጡ በየዕለቱ አባላቱ እየከዱት ይገኛል። በዛሬው ዕለትም 11 ያገዛዙ አባላት ከፋኖ ጋር ተቀላቅለዋል። በሌላ በኩል በምስራቅ ወለጋ ጉትን ከተማና አካባቢዋ በአማራ ንጹሃን ላይ ዘግናኝ ጥቃት ተፈጽሟል። በምስራቅ ወለጋ ዞን ስር በሚገኙት ጉትን ከተማ እንዲሁም መንደር 1፣ መንደር 2፣ መንደር 3 እና መንደር 6 በተባሉ አካባቢዎች በንጹሃን ዜጎች ላይ በተፈጸመ የጅምላ ጥቃት በርካታ ሰዎች ሕይወታቸው ማለፉ ተገልጿል። ከስፍራው የተገኙ መረጃዎች እንዳመለከቱት ታጣቂዎች ቤት ለቤት በመግባት በሜንጫ በገጀራና በጦር ባካሄዱት ጭካኔ የተሞላበት ጥቃት የአንድ የሃይማኖት መሪ ሕይወት አልፏል። በዚሁ ጥቃት አንድ የሙስሊም ሼህ መገደላቸውም ተረጋግጧል። 2 የሕክምና ባለሙያዎችን ጨምሮ ከ24 እስከ 30 የሚደርሱ ንጹሃን ዜጎች ተገድለዋል። ጥቃቱ በስለትና በሹል መሳሪያዎች የተፈጸመ በመሆኑ የአካባቢው ነዋሪዎች በከፍተኛ ፍርሃትና ጭንቀት ውስጥ ይገኛሉ። በአካባቢው የተፈጠረውን የደህንነት ስጋት ተከትሎ የተፈናቀሉ ነዋሪዎችን በተመለከተ አቅም ያላቸው ነዋሪዎች ሕይወታቸውን ለማትረፍ ወደ ቱሉ ጋና፣ ጉቾ ተራራና አቅራቢያ ወደሚገኙ አካባቢዎች በመሸሽ ላይ ናቸው። የመሸሽ አቅም የሌላቸው ህጻናት፣ ነፍሰ ጡር እናቶች፣ አረጋውያንና ህሙማን በቅዱስ ሚካኤልና በቅዱስ ገብርኤል ቤተክርስቲያናት ውስጥ ተጠልለው ይገኛሉ። የአካባቢው ነዋሪዎች አሁንም በከፍተኛ ስጋት ውስጥ እንደሚገኙና አስቸኳይ የደህንነትና የሕክምና እርዳታ እንደሚፈልጉ ከስፍራው የተገኙ መረጃዎች ያመለክታሉ።
በትናንትናው ዕለት በራያ መረዋ ቀጠና በአርሚ 26 የትግራይ ታጣቂዎች ላይ 4 ዙር የድሮን ጥቃት ተፈጽሟል። በጥቃቱ የአርሚ 26 አዛዦችና በርካቶች እንደተገደሉና ጦሩም እንዳለቀ በማህበራዊ ሚዲያ ሲዘገብ ተመልክተናል። ይሁን እንጂ የታመኑ የአካባቢው ነዋሪዎች ያካፈሉን መረጃ በማህበራዊ ሚዲያ የሚናፈሰውን ወሬ የሚያረጋግጥ ሆኖ አልተገኘም። ታማኝ የመረጃ ምንጮቻችን እንዲህ ብለዋል። የመጀመሪያው ጥቃት የተፈጸመው ማይ ሀርማዝ የሚባል አካባቢ ላይ ሲሆን በዚህ ቦታ ላይ ሎጂስቲክስ የጫነ መኪና በድሮን ተመቷል። ሁለተኛው ጥቃት የተፈጸመው ግብርና ጣቢያ ላይ ነው። በዚህ ቦታ ላይ ህብረተሰቡ ለችግኝ ተከላ ተጠርቶ ነበር። ይሁን እንጂ ድሮን ደጋግማ ስትዞር በመታየቱ ህዝቡ በፍጥነት እንዲበተን ተደርጓል። ድሮኗ ጥቃት ስትፈጽም አንድም ሲቪል ዜጋ የሞተ የለም። የህወሓት ታጣቂዎች ለስብሰባ እንደተጠሩ ተደርጎ በማህበራዊ ሚዲያ የተለቀቀው ፎቶ የሐሰትና ችግኝ ሊተክል የወጣው ህዝብ ምስል መሆኑን ነዋሪዎች አረጋግጠዋል። ሶስተኛውና አራተኛው ጥቃት የተፈጸመው በአንደኛና ሁለተኛ ደረጃ ትምህርት ቤቶች ላይ ነው። በእነዚህ ጥቃቶች 4 የህወሓት ታጣቂዎች ሲገደሉ የተወሰኑት ደግሞ እንደቆሰሉ ነው ነዋሪዎች ያረጋገጡት። በአዲስ አበባ በምክክር ኮሚሽን ስም ተሰብስቦ አዲስ አበባን ለመቀራመት ያሰፈሰፈው የኦህዴድ ብልጽግና ቀጣዩ እቅዱ ለሁሉም ኢትዮጵያዊ የሚያሰጋ ነው ተብሏል። ማንኛውም የህገ መንግስት ማሻሻያ የአንድን ወገን የፖለቲካ ጥያቄ ለማስፈጸም ወይም አዲስ የታሪክ ውዝግብ ለመፍጠር ሊውል አይገባም። የህገ መንግስት ማሻሻያ ዋና ዓላማ የሀገሪቱን የህግ ስርዓት ማጠናከር፣ የስልጣን ወሰኖችን በግልጽ መወሰን፣ የዜጎችን እኩል መብት ማረጋገጥ፣ ረዥም ጊዜ የሚቆይ ሰላም ማስፈንና ዘላቂ ልማትን ማስቻል መሆን አለበት። ዓለም አቀፍ ተሞክሮው ይህ ነው። ከእውነትና ህግ የተጣላው ኦህዴድ ደግሞ ህግ ማሻሻል የፈለገው ለቡድናዊ ጥቅሙ ነው። ኦህዴድ ከዚህ ሁሉ ሂደት በኋላ ማሻሻያ የሚፈልገው ቀጣይ ውዝግብን በመፍጠር ነው። በተለይ የአዲስ አበባን ህገ መንግስታዊ ሁኔታ የሚመለከት ማሻሻያ ከተማዋን በክልላዊ ቁጥጥር ስር በማስገባት ወይም የነዋሪዎቿን የራስ አስተዳደር መብት በመቀነስ አዲስ የባለቤትነት ክርክር የሚያስነሳ እንዳይሆን በርካቶች ሲቃወሙ ቆይተዋል። አሁንም እየተቃወሙ ነው። ይልቁንም የከተማዋን የፌዴራል ዋና ከተማነት፣ የነዋሪዎቿን ሙሉ የራስ አስተዳደር መብትና የኦሮሚያን ህገ መንግስታዊ ልዩ ጥቅም በግልጽና በሚያስተማመን የህግ ማዕቀፍ ማስታረቅ አለበት እያሉ ነው። ኦህዴድ ደግሞ በማጭበርበር በማስፈራራት ከፌዴራል ዋና ከተማነት አውርዶ የነዋሪዎቿን መብት ነጥቆ የራስ አስተዳደር መብትን ገፎ አንዴ በክልል ስር ሌላ ጊዜ የጋራ ጥቅም እያለ እያወናበደ ነው። ማሻሻያ ማለት የታሪክ ትርክትን ለአንድ ወገን ማስረከብ ሳይሆን ለሁሉም ዜጎች የሚሰራ ግልጽ፣ ፍትሐዊና ዘላቂ የህግ ስርዓት መገንባት መሆን ሲኖርበት፣ ኦህዴድ ግን አዲስ አበባን ከህዝብ ነጥቆ ካሁን ቀደም እንደተናገሩት ርባና ቢስ ማድረግ ነው። የቡድን ጥቅምን ለማጋበስ ተብሎ የሚደረግ ማሻሻያ የነገን ትውልድ አዲስ የባለቤትነት የወሰንና የማንነት ግጭት ውስጥ የሚጥል እንደ ኦህዴድ ልምድና አካሄድ ለዘር ፍጅት የሚዳርግ ነው። ይህም በመሰረታዊነት የህግ ማሻሻያውን ዋና ዓላማ የሚቃረን ነው። የኦህዴድ አካሄድ ህግን፣ ዓለም አቀፍ ተሞክሮን፣ እውነትን ጨምሮ በጎ ነገሮችን ሁሉ የሚቃረን ነው። ባጭሩ ህገ መንግስት መሻሻል ያለበት ሰላምንና ልማትን ለረጅም ጊዜ ለማስጠበቅ እንጂ አዲስ ታሪካዊ ውዝግብና የፖለቲካ ግጭት ብሎም የዘር ፍጅት ማዘጋጃ አይደለም። ኢትዮጵያውያንም የኦህዴድን አካሄድ አምርረው መቃወም ያለባቸው መሰረታዊ የህግ ማሻሻያ ትርጉምን አዛብቶ ለዘር ፍጅት ምቹ ሁኔታ የሚፈጥር መጨቆኛ ስርዓት ግንባታው ማንም ላይ የሚደርስ በመሆኑ ነው። ክቡራትና ክቡራን ቤተሰቦቻችን ከኢትዮስ ሚዲያ ዝግጅት ክፍል ለዚህ ሰዓት ያዝናቸው አዳዲስ መረጃዎች እነዚህ ነበሩ። ከቆይታ በኋላ በሌሎች መረጃዎች ድጋሜ እንገናኛለን። እስከዛው በያላችሁበት ሰላም ጊዜ ተመኘን።